እኔ ሸካር የሃይማኖት አስተማሪ አይደለሁ። እኔ አንድ እውነት ልንገርሽ፣ እኔ ባለጌ ነኝ። ለባለገብኝ ሰው ባለጌ ነኝ። በጣም ከባለጌ በላይ ባለጌ የምገኝ ሰው ግን ሙንዬ፣ አንደኛ የዱባይን ህግ ታውቂያለሽ። ሰው ላይ መደወል አይቻልም። ያለ ፍቃድ ሰው ላይ ሰው መደወል አይቻልም። እንኳን ቮይስ። እስኪ ቆይቺ ይሄን ደረሰኝና አንብበው እስኪ። ማህደር ጥበቡ ተሾመ ላግዘ። ማህደር ጥበቡ ተሾመ። ቆይ 89,000 ድርሃም አንድ ጊዜ ለምን አታሳየውም? እዚህ ጋር ምንም ችግር የለም። እኔ አልቀየምም። በዚህም የምናገረው ሰው የለም። እዚህ ጋር ለምን አታሳየውም? 89,000 ድርሃም ማን እንዳስገባልኝ። አንድ ጊዜ ቆይ ተረጋጊ ማማ። አሳይ ወንድሜ። ወድሻለሁ አይደለ? እኔም በጣም ወድህ ነበረ። አሳይ። አንጀቴን አትብዩ ማርያምን። አልበላም። ታሪክ ቢመጣ እኔ የቀጭን ሰው አንጀት አልበላም። እኔ ውጭ በቃ እንደዚህ አንጀቴን የምትበይ ከሆነ አስወጣሻለሁ ማርያም። እንዳላወራ ልታረጊ ነው አይደል? ተይ አንቺ እኮ ነሽ ያጠፋሽው። በቃ ወሬውን አሳዘነች። የልጅ እናት ናት፣ የ6 ልጅ እናት ናት። አውቃለሁ ለስራ ስትይ ብዙ ነገር ግን አሳዘንሽ። ለምን እንደዛ አልሽኝ? እኔን እስኪ ቆይ አንድ ወዳጅ አለን ላስገባው። እስኪ ምን አባ ነው 10 አንዳንድ ቁጥር ትጽፋል። እግዚአብሔር ሾይጣንና ኮፍያ ለብሰህ ነው። እኔ ከሰይጣን በላይ ሰይጣን ዮይ ስማ ምን ላድርግ እኔ ወንድሜ ነህ። አስቀይማለሁ ግን ታውቃለህ፣ እግዚአብሔርን ይኸውልህ፣ እግዚአብሔርን አስቀይማለሁ። ታርገኝ። እሺ ስማ ልንገርህ፣ አውራሽ ወንድሜ፣ እኔ ታውቃለህ፣ እኔ በጣም ነው የምወድ፣ በጣም ነው የማከብር። ታውቃለህ። እሺ ምን አባላለሽ? እንዳትፈልፈኝ በቃ ታረው። እሺ በፈጠረ ወንድሜ፣ እንደው ግን ነጃትንም ጓደኛንም ጠይቄያለሁ። ይሄን አሽቃባጭ አሽቀንጥረው በእናትህ ይሄ አስመሳይ ነው። እግር ትበላለህ። እዛው ነጅዬ ስርዓት ያዥ። ቆይ የሚጣመታለች። እሺ እኔ አስገባት ሙኒትን። ስማ እኔ ሙኒት በጣም አዳምጠኝ። እናቴ ትሙት ሙኒት፣ እኔ ብዙ ነገር አስወራሻለሁ። በጣም መርዝና ቆሻሻ ሰው ነኝ እኔ። ስላላወቅሽ ነው። ታይ ቆይ ተረጋጊ። ላንቺ ብዬ ነው ያወረርኩሽ። አስገባት ግድ የለም። ታይ ቀሪ ሂሳብ በዚህ ልክ ከተነጋገርን ያስጠላል። እኔ ለሰው ይሉንታል በጣም። በዱባይ ህግ አንድ ነገር ልንገርሽ። በዱባይ ህግ ማንንም ሰው ያለ ሂሳብ ያለ ምንም ነገር ያለ ምንም ስልጣን በህግ ክስ የሌለው ህግ እንጂ የሚጠይቀው ማንንም ሰው ስልኩ ላይ ደውሎ ስለምንም አይነት ገንዘብ መጠየቅ አይችልም። ይሄ ብቻ ያስቀጣሻል። ክስ ክደሽኛል አይደል? ክስ አንስቼልሻለሁ አይደል? አስነስቻለሁ። እናቴ ትሙት አስነስቼልሻለሁ። የአባቴን አጥንት አስነስቼልሻለሁ። ደግሞ ልጅቷ እብድ ናት። በእኔ የተነሳ የታገሰችሽ እንጂ እብድ ናት። ቴንኪዩ። ተይ ገና አንቺ እኔን ሳታይኝ ኢቲኤም ላይ ቁሟል ብለሽ ሙድ ይዘሽ አራዳ አዲስ አበባ ልጅ ነሽ። እኔ ፋራ ሁኜ እኔ ለአንቺ ክብር ስላለ ለእናንተ ክብር ስላለ እኔ ፋራ ሁኜ አንቺ ኢቲኤም ላይ ቁሟ አየሁት ዱባይ እንደሆንኩ አሳወቅሽ አይደለ? እኔ ዱባይ ምድር ላይ ሁኜ እኮ ነው አንቺ አብይ አህመድን የምሰድብ። እግዚአብሔር እኔ ብሰድብኝ አንተ እናትህ ትበዳ ብትይኝ እናቴ ትሙቅራ አይደል? ስቅ ያልፍሻለሁ። እኔ ሌባ ነው ያልኩሽ፣ አንተም ሌባ ነህ። እናትህ ትበዳ ብትይኝ ቅር አይለኝም። ግን በማይመጣው እኔ እኮ ብሔርተኛ ሆኜ እኮ ነው ተሳቀቅ የምኖረው፣ ሸሽቼ የምኖረው። አይዞሽ፣ ከሀገር ሀገር መዞር ጠንካራ ወንድሞች አሉ ከጀርባ። ማርያም በሚሊዮን ብጠይቅ አንቺ 10 ዓመት የሰራሽውን በአንድ ቀን የምትሰጥ ሰው በቃ ላረጋግጥልሽ። ዝም ብለሽ አሁን እዚህ የሆነ ነገር ብል 1 ሚሊዮን ብር የሚሰበሰብልሽ ሰው ነኝ። ብልግናሽን ግን አየሽው? ትልቅነትሽን ዝቅ ስታደርግ እንደ ትልቅነትሽ እየሰማው ደውዬልሽ 3 ጊዜ አሳልፍ አናግሬሻል። አልቅሰሽ አይደል የወጣሽው?
መልክ ስትሰሪ ነበር አሁን በቤትሽ ጥፋተኛው ነው አሁን እኔ ምን አደረኩኝ አንቺ ነሽ የደረስሽው እኔ ነኝ የደረስኩት ማን ነው የደረሰው ጌታኔ ልጆችሽን አከብርልሻለሁ በልጆችሽ አልመጣብሽም ጋልቦ ደግሞ ማን ስህተት እንዲያሰራሽ እነሱ ወጥተው ጨዋጫዋ እየተጫወቱ ማን ስህተት እንዲያሰራሽ እንደ ትልቅነሽ ወፍራም ሰውና ረጅም ሰው ልቡ ንጹህ ነው እኔ ግን እባብ ነኝ እናቴ ትሙት እንዳታምንኝ ነኝ ብዙ ነገሮችን እኮ እናውቃለን ሙኒቲ እኔ አሁን አንቺ ልጆችሽ እንደዚህ ብሎ እንደሌላ ሰው አላልሽ መጀመሪያም ስለማከብርሽ በልጆችሽ ግን እኔን እንደዚህ ገለሽ ሽት አድርገሽ እንደደረቁ ልታሽኝ ወጥተሽ ስትሞክሪ እኔ የምበገር ሰው አይደለሁ እግዚአብሔርን አይደለም እኔ ብሸነፍ ያለኝም ብጨርስ ከጎኔ ሚሳኤል ገዝተው በደቂቃ ሚሳኤል ገዝተው ማስተኮስ የሚችሉ ጀግና ወንድሞች አሉ ከጎኔ ጀግና እህቶች አሉ ምየልንገርሽ ግሪሳ ብለሻቸዋል አይደል ግሪሳ የምን ግሪሳ ነው እኔ ነካውሽ ሌባ ነው ያልኩሽ ጆከር አንተም ሌባ ነህ ለምን አላልሽ ተይ ሙኒት ተይ ማርያምን እኔ አጠፋሻለሁ እኔ ያባቴና የምወደው አባቴና አጥንት አጠፋሻለሁ እንደዚህ ምየ አላቅም ከማጥፋትም በላይ ቀን በቀን እየተከተልኩ ቂጥሽን እየተከተልኩ ፎቶ እያነሳው ለቅሻለሁ አሳብድሻለሁ በዚህ ብቻ እንዳሰር ያረግሻለሁ እኔ ራሴ ከስሻለሁ እንዳለ እነዚህ ስጠበጥቢያቸው የነበሩ ልጆችን ሄለንን ጀግና አልሻት አይደል እኛን ስለሰደበችልሽ እውነትሽን ነው እኔ ቮይስሽ ሁሉ ስላለኝ እንደዛ ያረክሻቸው ልጆች እኔ እነዛ ልጆች ገንዘብ ከፍዬ እንዲከሱ ፋይል እንዲከፍቱ አረጋቸዋል የመዳም ቅመሞች ጉልበት ገንዘብ አተው እንጂ ላንቺ ሞክረኝ እናቴ ትሙት ባፍንጫሽ እተክልሻለሁ አንቺ እኔ ጋር እንደዚህ ገጥመሻል አይደል ናውጭ ውጣንተ ውጡ ሞክረኝ ነው አይደል አልሽው ማንንም ባልሽ ሱዳኔ ነው ደግሞ እንትን አለኝ ብለሽ ማህደር እንትን አለኝ የዱባይ ፓስፖርት አለኝ ዱባይ ውስጥ አንድ ሴት ብቻ ናት ሀበሻ ፓስፖርት የዱባይ ፓስፖርት ያላት የዱባይ ትክክለኛ አይዲ ያላት አንድ ሴት ብቻ ናት ቃል ለምድር ለሰማይ እኔ ጆከር ማላቀው ነገር አለ መሰል ቀይ መስመርሽን አልፈሽ ስትመጪ አለቅሽም ወደ ምን አመጣሹ የጀማዓ ህብረት የነበረውን ጸብ አንቺ ጋር አመጣሽና ራስሽ ላይ ለጠፍሽ ስንት ቮይስ አለ ስንት ያለብሽ አንቺ በመጀመሪያ ደረጃ ህጉን አንብቢ አንድን ሰው ያለ ፍቃድ ያለ ምንም ህግ ያለ ምንም ስልጣን የሌለው ሰው ላይ ደውሎ የሰው ገንዘብም ሆነ ምንም ይብላ ማስፈራራት አይችልም ይሄ ብቻ ስንት ያስቀጣሻል በዱባይ 60,000 ድርሃም በእስር 25 ዓመት ያስቀጣሻል ነይ ይሄ ውሸት ስልጣን አለሽ ሰዎችን እኮ የምታስፈራሪ አንቺ ኔጋ እንደዛ አይነት ቀልድ ኔጋ ሞክረሽ ወፍ ደምንባንም ማስለቅስሽ እኔ ትላንት ራሱ መኪናሽ እንደዛ ያለ ስትንቀጠቀጥ ዛሬ ደግሞ ፈርተሽ ተሸማቀሽ ነው የገባሽ ለምን ትፈሪኛለሽ ኦፊስሽ ፊት ለፊት ነበርኩኝ ጓደኛህና ያልሽኝ ዱባይ ላይ እኮ በመሰለኝ በገሰሰኝ በቸሰሰኝ በበሰሰኝ ሰው መከሽበት ሀገር አይደለም እኔ እናቴ ትሙት መየልንጋልሽ እንዳታጎሪኛ ጋር እንዳታወሪ ያልኩሽ ነው አንቺ ነሽ የጀመርሽኝ ነው አይደለም ሌባ ማህደር ሌባ ነሽ ሌብነትሽን በደረሰኝ ለቀዋለሁ ነይ 27,000 ድርሃም መልሽላት የልጅቷን እቤትሽ ጸጉሯን የላጨሻት አንቺ አይደለሽም ፓስፖርቷን በሰው አስፈራርተሽ አይደለም የሰጠሻት አሁን ነው የሰማሁት እኔ በማን በኩል ነበር ሲአይዲ ነው ብለሽ ሱዳን ይዘሽ ሄደሽ የሰጠሻት
ያችን ልጅ ከዛ ቤት ስትዋጭ ልጅቷ እኮ 27000 ድርሃም አስገብታልሻለች። አሁን በነገው ዕለት የዛችን ምስኪን ብር መልሽላት። ተደፍራም እኔ ራሴ አሰቃይቻታለሁ። ይሄን ካልመለሽ ጉሮሮሽ ላይ ቆምብሻለሁ። ማን እንደሚከስሽ ራስሽ ታውቂያለሽ። ክስ ከማን ላይ እንዳስነሳውብሽ ራስሽ ታውቂያለሽ። አስከፍተዋለሁ እንዳለ የመዳም ቅመሞችን ይኸውልሽ 10000 ድርሃም ባልሞላ አንቺን ዘብጥ ያወርድሻለሁ። ዘብጥ የሙም እድሜ ልክሽን ከልጆችሽ እንደናፈቁሽ እስር ቤት እንድኖር ያረግሻለሁ። ሌባ እናትሽ ትበዳልሽ። እኔ ጋማ እንደዚህ አይነት ቀል አንቺ ተራኩሽ ነው። አወርድሻለሁ። ደግሜ ላሰማሽ። ይሄን ቮይስ አገኘው ማለት ስንት ደረሰኝ እንዳለ በደንብ ታውቂያለሽ አንቺ። አሁንም ላስታውስሽ በደንብ እያስጠነቀቅኩሽ ነው። የሐቢብቲ አንቺን የሚያስፈራራ ስራ ፈት የለም። አንቺ ጋር የተደራደርኩበት ቀን የተረገመ ይሁን። ከአንቺ ጋር ቁጭ ብዬ ያወራሁበት ቀን የተረገመ ይሁን። ወላሂ በቁጥርሽ ነው ቮይስ ያደረግሽ። ምስክር ያዘጋጀሽው እላይሽ ላይ ነው ምስክር ያዘጋጀሽው አንቺ ሰው ላይ አይደለም። በቃ ከዚህ በላይ አላሰማሽም። ይሄ ብቻ አንቺን የዱባይን ህግ ጎግል አድርጊና እዩ። አንቺን ስታስብኝ እነዛ የመዳን ቅመሞች ይመስልሻለሁ? ሙኒት እስኪ ምን ገንዘብ አለሽ አንቺ? እስኪ ንገሪኝ። ኧረ በእግዚአብሔር ተበድሮ እንደው ሚዲያ ላይ መጥቶ ገንዘብ ተበድረሽ ለሰው መስጠት ጆከር እኮ ባለጌ እኮ ነው። አረ ጆከር ጋር ኖ እኔ እንደዚህ እንድትኝ እኔን እኮ ወጥተሽ ኢቲኤም ስታወጣ ይቻላል አማራው መጥቶ ሙኒትዬ እንድልሽ አስበሽ ነው? እነዛ የምታስቢያቸው እነ ሚኪ እነ ማን የምትያቸው መጥተው እንድለምኑሽ ነው? እናቴ ትሙት አንቺን ገደል የሚያስገባ በዱባይ ህግ ገደል ገንዘብ አጥተው ተሳክተው የተቀመጡ እህቶቻችን ለነሱ ገንዘብ ብቻ ከፍዬ አንቺን አስከስሼ ገደል አስገባሻለሁ። ገደል በዚች ብቻ አንቺ ስታስፈራሪያቸው በነበረ ቮይስ ብቻ እኔ ነካሁሽ። ኢቲኤም ምናምን ብዬ ዱባይ እኮ እንደምኖር አምባሳደሩ ያውቃል እኮ የእኔ እናት። ዱባይ እኮ ተቀምጬ እንኳን አንቺን አይደለም አንቺ ዳውላ ሸሌ እንኳን አንቺን አይደለም አብይ አህመድን ዘቅዝቅ የምሳደብ ሰው እኮ ነኝ። ምን ይገርምሻል? አልፈታሽም። ባለጌ ነሽ። ማርያምን ስትከበሪ ማትከበሪ እግዚአብሔርን በጣም ቆሻሻ ሴት ነሽ። ነይ በዱባይ ህግ ስንት ሴት ነው አንቺ ያስፈራራሽው? ሱዳን ይዘሽ ሂደሽ ስንት ሰው ነው ያስፈራራሽው? ላምጣቸው ሙኒት እንደዚህ አልነበረም። እኔና አንቺ ከምንከባበረው ሰው ገፋፍቶሽ ወደል ሰው ልብ የለውም የሚባለው ባንቺ ነው ያየሁት። ልብ ቢኖርሽ ይሄ ሀገር ለሀገር የሚዞር እኔ እኮ 20 ዓመት እኮ ሳውዲ አረቢያ የኖርኩ ያለ ምንም መኖሪያ ፈቃድ 20 ዓመት የኖርኩ ሰው እኮ ነኝ። 20 ዓመት የሳውዲ አረቢያን ህይወት ጠይቅ። የፈለግኩትን ሐሺሽ በዩ ጫት በዩ የፈለግሽውን አይነት ስሰራ የኖርኩ ሰው እኮ በጣም መጥፎና አስቀያሚ ሰው እኮ ነኝ። ግን ለሰው ጥሩ ሰው ነኝ። ማንም ሰው ካልነካኝ አልደርስም። አንቺም ታውቂያለሽ። እነ ቴዲ እንኳ ያንን ነገር አንጠልጥለው ሲመጡ ያለ ሐቋ ልጅቷን አፍኜ እንደ ደረቅ ሎሚ አሽቼ ነው የሸኘኋት። ያቺ በህይወቴ ስህተት የሰራሁት ያችን ቀን ነው። አይሽ አንቺ ግን ሴት ጀግና የመዳም ቅመሞች ላይ እንደምትፎክሪው እኔ ላይ ፎክሪ። አንድ ቮይስ ያሰማሁሽ አይደል? ደረሰኙ ደግሞ ስንት እንዳለ አሳይሻለሁ። በማን በከሌ ብዬ እመጣልሻለሁ። በክት ነሽ። ትልቅ ሰው ብትሆኝ እኔ በህግ እንደምፈልግ በመንግስት እንደምፈልግ ዱባይ እየኖርኩ 2 ዓመት እንደሆነ በደንብ ጠንቅቀሽ ታውቂያለሽ። መንጃ ፍቃድ ወርቃይታ ነው ያናር ወርቃይታ ነው እኮ እኔ ትልቅ እኮ በእኔ አፍ የሚነሳ ሰው አይደለም። እኔ አግኝቼ የማወራው ሰው አይደለም። እኔ ሃሎ ብዬ የማወራው ሰው አይደለም። ቃል ለምድር ለሰማይ ለማለልሽ ወርቃይታ ነው። እኔ አንድ ቀን ሃሎ ብሎ አውርቶኝ አያውቅም። በጣም ክብር አለ። እንኳን እሱ ዳኛው አለን እኔ ቀጥ ብያለሁ። ያው ለነሱ ክብር አለ። እኔና አንቺ ቀጥተኛ መስመር
መስመር ላይ ገብተናል። ሁላቸውንም እርሻቸው አርበተበትሻለሁ፣ አርበደብትሻለሁ። ዱባይ ምድር ላይ ተቀምጠሽ እኔ አይዲ ስሜን ልላክልሽ፣ አንቺ ክሰሽ ማህደር ሌባ ነሽ። የአይዲ ስሜን አሁን ልልክልሻለሁ። ደውይልኝ፣ አሁን ደውይ፣ ላናግርሽ፣ ልላክልሽ። አትገኝም ኮፍያ አይቻለሁ አላልሽኝም? አይዛባም ግን ትላንት ኢቲኤም ላይ ቁማ አይቻለሁ፣ ዛሬ ደግሞ አትገኝም ማለት አይደብርም? አንቺ የ6 ልጅ እናት ነሽ። ኧረ በእግዚአብሔር እኔ አንቺ ጋር አሁን ከበቀል በቀል አንቺን ነው የምበቀልሽ። ትላንት ኢቲኤም ላይ ቁማ አይቻለሁ አልሽ፣ ዛሬ ለምን እንደዛ አልሽ? እኔ አሁን ሌባ እኮ ነው ያልኩሽ። እኔን እኮ አንተ ጆከር እንደዚህ አይነት ቆሻሻ ብለሽ ብትሰርቢኝ እናቴ ትሙት ሙኒት ስቄ ቤትሽ ይገባለሁ፣ አይከፋኝም። አንቺ ግን እላፊ ሄደሽ እኔን አሳልፎ ለመስጠት ዱባይ እንደምኖር ለማሳወቅ እኔ በዛ 2 ቀን ውስጥ ደግሞ አሞኝ ከቤት አልወጣሁም። ባለጌ ነሽ፣ የመጨረሻ ትልቅ ባለጌ ነሽ። አንተ ምን አባ ነው የምትለኝ? አንተ እኔ ጋር መጣላት ነው የምትፈልገው? ስማ እኔን ተጣላይ፣ ችግር የለም። አንድ ነገር ምንድን ነው የምትለኝ? እኔ ነኝ የጀመርኩት ሌባ አልኳት አይደል? እኔን ትስደበኝ? እሺ ስማ ልንገርህ፣ አንድ ደቂቃ ወሬ ያስጠላል በጣም። ተው፣ ለሐቅ ቁሙ፣ ለሐቅ ፍረዱ። ለሐቅ ነው። ኖ በዚህ ጉዳይ አይደለም እንጂ አንድ ደቂቃ ብቻ። እኔን ስማኝ፣ ታውቀኛለህ አይደል? እኔ እናቴ ቀይ መስመሬን ያላለፈ ሰው አላልፍም። እኔ ሙኒት፣ አንተ ቆሻሻ፣ አንተ ሌባ፣ አንተ እንደዚህ እኔ በጣም መረር ነኝ ታውቃለህ። እላፊ ሲሄድ ልጅ ሁሉ እሳደባለሁ አይደል? ባለጌውኝ አይደለም። የሚያምህን ፓርት ነው የምነካው። ብሞት እኔ ብታሲዛይ በወጣ ራሱ የእሷን ልጆች አልነካም። እንዴት ሆና እንዳሳደገቻቸው ስለማቅ ሙሉ ታሪኳን ነው ያውቃለሁ። ይሄን 3 ቀን በተለይ ቤቷ አስገብቼ እንደ ዘበኛ ቤቷ አስገብቼ እመለሳለሁ። ዱባይ ምድር ላይ አንድ ማወቅ ያለባችሁ ነገር በቲክታክ ስም የቲክታክ ስማችሁና የአይዲ ስማችሁ አንድ ካልሆነ ማንንም መክሰስ አትችሉም። ማንንም አትፍሩ፣ ስደቡ። ማንም ከነካችሁ ስደቧቸው፣ አትፍሯቸው። እኔ ነኝ ሰይድ የደረስኩት ጆይ። አሁን እኔ በሷ ቤት እኮ አምባሳደሩ ጋር ፊት ለፊት አይተን በሆነው ነገር ስማ ጆይ፣ በሆነው ነገር እኮ ደስተኞች ሆነን እኮ ምክትል አምባሳደሩ እኔ ውሸት ይበል፣ ምክትል አምባሳደሩ ፊት ለፊት አይተን እናውቃለን። ክለብ ላይ ፊት ለፊት እነሱም እየጠጡ እኔም እየጠጣ ፊት ለፊት አይተን እናውቃለን። ልንገርሽ ማህደር ጆከርን የምፈራ ሰው አይደለሁም። ጌታን 20 ዓመት ሙሉ ሳውዲ አረቢያ ስለ ሳውዲ ኑሮ ነገር ህገ ወጥ ስራ ሲሰራ ያኖርኩ እንኳን አይዲ ይዤ እንደፈለኩ አንቀሳቀስ አይደረግም፣ ነውር ነው። አሲዛለሁ አልሽኝ አይደል? አሁን ደግሞ መጣሽ ኮፍያ ለብሰህ የምትሄድ ምናምን። ኮፍያ ቀርቶ ለምን እንትን ጂንኪስ ቹኪስት ቢኪስት አለብስም? ቦኪስትስ ለምን አለብስም? እኔ ሰይድ እኔ አንድ ነገር ልንገርህ ሰይድ፣ አንድ ጊዜ አድምጠኝ። 5 ዓመት ያደል ታውቃለህ፣ በደንብ ጠንቅቀህ ታውቃለህ። ከሀገር የምንዞረው እኮ እኛ ሞልቶልን ደልቶልን እንደ ባለ ጊዜ ሀገራችን ላይ ቁጭ ብለን መብላት መጠጣት ገንዘብ አተን አይደለም። አረብ ሀገር ላይ የሰራነው ገንዘባችን ብቻ ስንቱን ህንፃ በገነባንበት፣ ከሀገር ትኬት እየቆረጥን የምንዞርበት ገንዘብ፣ ለቤት ኪራይ የምንከፍለው ገንዘብ ስንቱን ፎቅ በገነባለን። እሷና በደካማ ጎን ይመጣል የምታስፈራራኝ። በጣም ያዘንኩት ከጎኗ ቁጭ ብላ ሳራ እየሰማች ሳራ የኛ ሳራ ማርያም የማንንም ሰው ስም ሁለተኛ የማንንም ሰው ስም ብታነሽ ሪከርድ አደርግሻለሁ። ቃል ለምድር ለሰማይ የማንንም ሰው ስም ከትልቅ እስከ ትንሽ በእኛ ውስጥ ያሉ ሰዎች አንድ ሰው ስም ብታነሽ ሪከርድ አደርግሻለሁ። ያለ ፍቃድ ቴንኪው አመሰግናለሁ እንኳን ማለት የማይቻልበት ሀገር ነው። እኔ ብቻ ነው ፍቃድ ያለኝ መስደብም መንግስትንም ማንጓጉጠጥ
ግለሰብን መስደብ ጆከር ብቻ ነው ዱባይ ለፍቀድ ያለ ወደርሽም ጠላሽም አንጠልጥልሻለሁ አመሰግናለሁ ብለሽ የሰው ስም መጥራት እንኳን አትቺ ጥሪ ሪከርድ አደረግሻለሁ አንቺን ቃል በቃል እየተከተልኩ መቀመቅ ነው ማስገባሽ እስኪ ሁለተኛ እኔ ስሙን አልደግሞ ሚዲያም ላይ እንጠራ አልፈልግም ስሙን ጥሪ እስኪ አንቺ እንደሌላ ሰው እኔ በጣም ኢልቢስ ነኝ ኢልቢስ እንዳንቺ እንዳመጣጥሽ ካንቺ በላይ የፈለግሽውን አሰልፈሽ እኔ ጆከር እኮ ነኝ አድናቂዎችን ተከታዮችን የኔን ፎቶ የሚለጥፉ የክሪስ ብራውን የሚያደርጉ ማንንም ሰው አላቅም እኔ ውስጥ 5-6 ልጆች አቃቸዋለሁ እንደሌላው ሰው ተከትዬ እን ላይክ አድርጉ እያልኩ መልሰው አይደለም ሳራ ግን በጣም አዝኜብሻለሁ እኔ ላይ ሲፎከር እኔ ላይ እንደዛ ሙኒት ስዝት አንቺ ቁጭ ብለሽ ታደምጭ ነበር ቴንክ ዩ ያስከፋኝ እሱ ነው ጆይስ አንዳንድ ስህተት አንቺንም ወገብሽን መስበር ካለብኝ ወገብሽን ሰብሬ ቁጭ አድርግ ጆይስ ማለኛ ነው የተሳሳተችው ልንገርህ ጆይ ይሄ ሰይድ እኔን ታውቀኛለህ አይደል በብዙ ነገር እኔ እናንተ የምናወራ ሰዎች ነው ሙኒት እኔን አንተ ሌባ አንተ ቆሻሻ አንተ እንደዚህ ብላ ብትሰድበኝ አልቀየማት በደካማ ጎኔ ግን በብሔርተኝነት መጣች አይደል ምን ያደርግላት እኛ ወደን ፈቅደን ነው ዘረኝነት ውስጥ የገባ ነው አማራ ነህ አይደል በቃ አይደረግም እኛም ወደን ፈቅደን አይደለም በየሀገር የምንሳደደው እንኳን እኔ የምሳደደው ገንዘብ አውጥቼ በሚሊዮን እያወጣ የምሳደደው ቀርቶ እኔ አንድ ነገር ልንገራችሁ ጆከር በህይወቱ ልክ የፈለገው በሚሊዮን ገንዘብ የሚቆጥር ሰው መቼም ቢሆን ገንዘብ የማያጣ ሰው ነው ምድር ወገብ ላይ አስቆፍሮ ገና ለብቻው የሚኖር ሰው ነው ገንብቶ ለብቻው የሚኖር ሰው ኦርደር አረግሻለሁ ከፈለግሽ አንቺን ለሰራተኝነት አንተ ድሬል ናግባ ስለዚህ አይደረግም ሰይድ እኔ በሰድበኝ አይከፋኝም ገብቶኛል እኔ መናገር የፈለኩት ይሄን ነው አንዳንድ ስህተቶች ይቅርታ እንትን የሚላቸው የሚጠግናቸው አይደለም ገብቷል የፈለገችው ነገር እሷ በሰድበህ እኔ ሙኒት ከዛ በጣም እንግባባል ሁላችንም አንተ ሙኒት ላስገባሽ እኔ ማደርዬ ነይ ሙኒት ሳሪ ያለች ሳሪን ማስገባት ትምጣ ሳሪ ራሱ ወላሂ ጆ የዛሬ ጨረሰ በህይወት የልክም ጭራሽም ቤቴ ላይ ቀርቶ ማስገብ ሙኒትና እኔ የተፎካከርን ስለሆነ ማስገብ ነይ የኔ ውድ ማደርዬ ነይ ማዬ ነይ እሷን ተዋት ሙኒት እኮ ብሔሯ ምን እንደሆነኝ የማትታወቅ ዱርዬ እኮ ናት ሙኒት እኮ ምርጥ አራዳ ናት እኮ በምላስ እኔን ለመሸወድ የምትቅደረደር ሰው እኮ ናት የአዲስ አበባ ልጅ ነሽ አውቃለሁ ምርጥ ሙልጭ ያልሽ ዱርዬ ዱባይን ጥብ ያደረግሽ ስንቱን ሱዳን ያስለቀሽ ሴት ነሽ ወደዚህ ታሪክማ ከመጣው አላህ መስወል ያለ መሐመድ ሐቢብቲ ስማጆ የጠፋውን ጥፋት አንተ አይደለም ሁላችንም እናውቃለን ገብቶሃል አይደል የፈለገችውን ብትልህ ብትሰድብህ ወይ እተቁላ ያረጁ አንተ በቃ አንተ ይከጆይ ተው በቃ እኔ ሰው አልደረስኩም ሰድቢያታለሁ አይደል ሌባ አልኳት አይደል ሌባ ብላ ትስደበኝ አንተ ቆሻሻ እኔ በሙኒ መሲ ብርጅ ተናግራኛለች ደራስህ እያሰብክ ነው ጆይ ተናግራኛለች መሲ እኔ ምን አልኳት ሳራውን እየተናገረች ነው ሳራ ላይ ያጥብቄ በቀደም ቀን የተናገርኩት ታይ ሳራ ይሄ ወደ ዘረኝነት ውስጥ ላንቺ ሀገሩን ስለማቀው እንዳንቺ እኔ ራሴን አሳልፌ አልሰጥም ምንም ብጣላ ሰው የሚጎዳበትን መንገድ አልፈጥርም ወደ ዘረኝነት ይሄ ወደ ጎጠኝነት ወደ ፖለቲካ ውስጥ ከገባሽ አንቺ ነሽ የምትጎጂ እረፊ እንዳታነሽ ስራሽን ስሪ በስራሽ ላይ እዚህ ያላችሁ በአጠቃላይ 4000 ሰዎች አላችሁ ግዙ አሳራ እህታችሁ ናት እኔ ጋር ብቻ ነው የተጣላችሁ እንደግለሰብ እኔ
እንደዚህ አይነት አመለካከት ያለ ልጅ እንጂ ለማንም ክፋት ያለ ልጅ አይደለም። ለምን ክፋት ነኝ? ዛሬ እኔ ማንም ቢጎዳ ቤታቸው ቢዘጋ ቢታሰሩ የሆነ ነገር የዱባይ ህግ አውቀዋለሁ። ዱባይ ላይ የሚፈቀደው ለእኔ ብቻ ነው እያልኩ ነው። መሳደብም መንግስትን መሰቸት የኢትዮጵያ መንግስት እንደፈለኩ ማንኛውንም ኢትዮጵያን እንደፈለኩ ማብጠልጠል ማንኛውንም ፖለቲካ መዘቅዘቅ ለእኔ ብቻ ነው። ለምን ህገ ወጥኛ 20 ዓመት ያገለገልኩኝ ውለታ ስላለባቸው አይነኩኝም፣ ያውቁኛል። ሐቢቢ ወላ ሹርጣ ወላ ጭንሳ ወላ ሎካል ወላ ከሌ ወላ ሲያይዲ አላህ ይጠውል ምርክ የአረብ ሀገር ኑሮ በደንብ እናውቀዋለን። አንተ እኔ በጣም ቀልደኛ ያሳለፍኩ አንተ ወላሂ እኔ እሺ 1998 እኔ ጧይፍ ነኝ። እሺ ምን ይጠበስ 1998 ጧይፍ ነኝ እኔ ጧይፍ 6 ወር ሆኖኛል 1998 ጆይ አሁን እኔ ሪያድ 18 ዓመት ኑር ያለው ሪያድ ላይ ምን ይጠበስ ጂናድሪያ እኮ ምንም እኮ ሳይገነባ ጂናድሪያ ምንም ሳይመሰረት በህፃንነቴ እኮ አረብ ሀገር የኖርኩ ሰው እኮ ነኝ። ምን ችግር አለው? ዱባይ አይዲ ይዘህ መደበቅ፣ አንድ ህንፃ ላይ እንደፈለክ ጠጥተህ በልተህ ጠጥተህ አንድ ህንፃ ገብተህ መተኛት ምን ችግር አለው? አይዲ ይዘህ ልንገራችሁ፣ በቀደም ከወር በፊት አዲስ አበባ ነበርኩኝ። አዲስ አበባ አመት ተቀምጫለሁ። ምን የመሰለ ውሃ የመሰለ ሃይሮፍ ገዝቼ አመት ተቀምጬ አመሰርቻለሁ። ለመከላከያ ክፍለ ሀገር እየገባሁ ጎጃም፣ ጎንደር ምን የመሳሰለ ክላሽ እየጫንኩኝ ሲሄድ ኑሬያለሁ። ከስር ይህን ማያውቅ ሰው አለ? አዲስ አበባ አመት ኑሬያለሁ። ከሳውዲ አረቢያ ገብቼ መከላከያ እኔን እየፈተሽ ጆከርን መከላከያ አሳይቼ እያለፍኩ አስባችሁታል? የድፍረቴ ድፍረት መታወቂያ እያሳየው እያለፍኩ ማህደር አንቺን ምፈራ ይመስልሻል? ዱባይ ተቀምጬ እግዚአብሔር ነው እናቴ ትሙት አመት ተቀምጫለሁ። አመት ሙኒት አስገባት ጆይ አስገባት። እማታቂ ከሆነ ልንገርሽ አመት ተቀምጫለሁ። ከሳውዲ ገብቼ እዛ ሲነቃብኝ መኪናዬን በርካሽ ሽጬ ነው ዱባይ የገባሁ። ዱባይ ደግሞ የ2 ዓመት ጠጣለሁ፣ ሰክራለሁ አለ ጆ አስገባት። ምን ታደርጋለህ? እኔ ጋር ልትሰዳደብ አትሰዳደብም እንዴ? ወላሂ አትሰዳደብ። ኖ ይቅርታ፣ እኔ ይቅርታ ከጠየቀችኝ አስገባት። ይቅርታ ለተናገርኩት ነገር ቪዲዮ ከፍታ ተንበርክ። እኔ የልጅ እናት ናት ጆከር። በቃ ይቅርታ ለሁሉም ነገር ካለችኝ ኦኬ ሌትስ ጎ ጋይስ። ሳሊዝ ድንጋይ ቢይዝስ አያስፈልግም? ሙኒቷ ቆይ ጆይ 1 ደቂቃ ስጠኝ፣ እኔ ማውራት ፈልጋለሁ ከሷ ጋር። ቆይ ልንገርህ በእናትህ አስገባት። እኔ ማውራት ስለፈለኩ ነው። ውጪ ሌላ ላይ እንደምታዝጊ ይመስልሻል? እኔ ሽጅዛ ቲ በህይወት የምጠላው ደላላ ነው አንቺ ታ ወረኛ ትርክሰከሻለሽ እንዴ? እኔ እኮ ባለጌ አይደለሁም። ጆይ ስማ፣ ለጊዜው እሷ ምንም አትልም። አንተም ግን አሳቅሽ ልንገርህ፣ ተዋት፣ ግድ የለም ጆይ ሴት ልጅ ናት፣ ምንም ልታጠፋ ትችላለህ። ታውቃለህ አይደል? የተሳሳተችው ስህተት ሌላ ሰው ይደግመዋል። ዙፋን የሚለው ልጅ አስገቡልኝ ሞዴሬተር። ኧረ እኔ እኮ ኦሮሞዎች እኮ ያውቁኛል። እናቴ ትሙት አይቻልም። የዱባይ ህግ ሰላም ነው። ጆከር እንዴት ነህ ተብዬ ነው የምታለፈው። ሙኒት ኮፍያ ለብሰህ ትፈራለህ ነው ያልሽኝ? ኧረ እኔ እናቴ ትሙት ጆከር እንደሆንኩ ራሱ እታወቃለሁ። እናቴ በምዝናናበት ጓደኛ ነው ያልሽው የምታገኝበት አንቺ በነ መሐመድ አብዱ አንድ ጊዜ በመሐመድ አብዱና በነ መሐመድ አብዱ ስራ ሂደሽ መሐመድ አብዱ ወንጀለኛ እኮ ነው። ነጃትን አስገቡልኝ። በእነሱ የምታገኝበት ወንጀል ካለ አስገቢው፣ አሳስሪው።
እንዳትጎሪ ያ እንዳታረግ ጆከር አንዴ ትሰማኛለህ ጆከር? ወይ እሺ አሁን ስልክ ሰጠሃል ልክልሃለሁ በውስጥ ደውልልኝ ፕሊዝ። በቃ በጣም እንወደው ወንድማችን ሮቤልን አስገቡት፣ ሮቤልን አስገቡት፣ እናወራለን በውስጥ እናወራ ጆከር ማራባ ግዴ አሁን ስልክ ችግር የለውም። በቃ ዝጋው። አሁን ሮቤል የሚለውን ልጅ አስገቡት። እናውራ። ቆይ እኔም እየጠጣው ስለሆነ ነጃት ሮቤል አንድ ቁጥር ጻፍ። ጆከር እኔ አንድ ነገር ልንገርህ። የጧቱ የጥንቱ ጆከር ብዙ ነገር ሊሰማ ይችላል፣ ምን ሊሆን ይችላል። በቃ አለቀ። ቅድም አሁን ይሄ አርሰናል ማሊያ ያድርገው ልጅ እየነገረህ ነው። ግዴለህም ዝጋውና በውስጥ እናወራለን ጆከር። ልንገርህ እኔ ስትሰደብ የነበረኝ ሴት ሀቢባ አንቺ ሌባ ስትላት የነበረኝ ሄለን እየሰደበቻት አንበሳ ሂዳ የሰጠኝ እኔ አክባሪዋ ብዙ ነገሮችን ያደረኩ ሰው እኔ እሷን እኔ ሮሮዬን ካላስጠ